ወይዘሮ ባዩሽ ብዙ ሚስጥሩን ስለያዘችበት ባዩሽን በጣም ፈርቷታል። ምክንያቱም ባዩሽ ሁሉ ሚስጥሯ ሲወጣና በፖሊስ ቁጥጥር ስር ስትሆን እኔንም ታጋለጠኛለች፣ እች ሴትዮ ሰይጣን ናት፣ ከሞትኩኝ ይዤ ልሙት ማለቷ የማይቀር ስለሆነ ሰው ያስፈልገኛል በሚል የወይዘሮ ባዩሽን ቀኝ እጅ ይዞት በጥፍ ከሷ ከከፈለችው 3 እጥፍ ገንዘብ እንደከፈለውና ባዩሽን እንደሚከታተላት አስጠንቅቆት ነበር። ታዲያ ወይዘሮ ሜላትን ባዩሽን መከታተሏን አላቆመችም። መሀል ላይ ሜሮንን እያስጨነቁ ሜሮንን እያስገደዱም ቢሆን የወይዘሮ ባዩሽ ቀኝ እጅ የሆነው ሰውዬ ባዩሽን ለማጥመድ ሜሮንን ተጠቅሟታል። ሜሮንም አማራጭ ስለሌላትና እሷ ብትወኝም ይሄ ሰውዬ አይተወኝም በማለት በሱ ስር ቁጥጥር ስለሆነች እሷን እየተከታተለችና ከባዩሽ ጋር የሚያገናኛቸውን ነገር እየፈጠረች እንደምታገናኘው ቃል አስገብቷት ነበር። ተምቹን በስህተት እንደተያዘ ወይዘሮ ሜላት ፖሊስ ጣቢያ ሄዳ ተናግራለች። ሀናና ምላሴ በከባዱ ተጣልተዋል። ምክንያቱም ምናሴ ያደረገው ነገር አግባብ እንዳልሆነ ተናገረች። በእርግጥም ምናሴ ይሄን ነገር ባያውቅም እንኳን እኔም ማማከር ነበረብክ፣ ተምቹና ጆሮ ለእኔ ምን እንደሆኑ ከእናንተ በፊት ምን እንደሆኑ ስለማታውቁ ልታማክረኝ ኖሮ ሁሉንም ማስረዳህ ነበር አለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አብራችሁን ስላላችሁ አመሰግናለሁ። ወይዘሮ ባዩሽ የተምቹን መታሰር ስትሰማ በጣም ነበር የደነገጠችው። ነገሩ ሁሉ ነገር ቢገባትም እንኳን እንዴት እንደዚህ ሊሆን ቻለ፣ ለምን የሚለው ጥያቄ በተደጋጋሚ ጠይቀው ነበር። ምናሴ ግን አንቺ ጠላታችን እንደሆነ እያወቅሽ ለምን እንዴት እያልሽ ጠይቀኛለሽ ብሎ ሲመልስላት ምናሴ ጥፋትህን አታምንም እንዴ? አሁንም ቢሆን እኮ ድርቅ እያልከ ነው ብለው ነበር። ምናሴ ግን ጥፋት እንደሌለበትና እርግብ ተባባሪ የእሷ እጮኛ ወይም ፍቅረኛ እንደሆነ አውቃለሁ፣ አንቺም ይሄን ታውቂያለሽ። ከውጭ ሳይመጣ ከውጭ መጣሁ ብሎ ቤታችን ድረስ ሁሉ ምሳ ተጋብዟል። ስለዚህ የእሷ ተባባሪ እንደሆነ በእርግጠኝነት ልክ ነበርኩኝ ነበር ያላት። ወይዘሮ ሜላትም ነገሩ ግራ ቢያጋባትና ምላሴ ምንም ነገር እንዳላወቀ ሲገባት ምናሴ ያደረገው ነገር በደንብ ስትረዳውና ሲገባ በጣም ትጸጸታለህ ነበር ያለችው። እሱም እማዬ ለምንድን ነው ግን የማትረጅኝ? እኔ እኮ ትክክለኛ ስራ ነው የሰራሁትኝ። አንቺ ወይዘሮ ባዩሽን ገድለሽ ከምትታሰሪ ባዩሽ በፖሊስ እጅ ተይዛ የእርግብ ፍቅረኛ በሆነው እርግብ ትገኛለች። መቼም የእርግብ ፍቅረኛ እርግብ የት እንዳለች ጠንቅቆ ነው የሚያውቀው። ታዲያ ፖሊሶቹ እሱን ከያዙት በኋላ እርግብ የት እንዳለችና የት እንደሆነች ለፖሊሶቹ ስለሚናገር እሱ ተናገረና እሷ ያለችበትን ነገር ካወቀ ማለት ፖሊሶቹ ወይዘሮ ባዩሽ ወንጀለኛ እንደሆነች ከእርግብ ስለሚሰሙ ስለዚህ አንቺ ነጻ ትወጫለሽ፣ እሷም ትታሰራለች። አሁን ግን አንቺ ባዩሽን ገድለሽ ራስሽን ለፖሊስ ለመስጠት ያቀድሽ ትመስያለሽ። ይህ እንዲሆን መቼም ቢሆን አልፈቅድም። ምክንያቱም እናቴ አደጋ ውስጥ ስትገባ ቁጭ ብያ ላይም እያላት ነበር። በእርግጥም ምላሴ ያሰበው ለእናቱ እንጂ ስለ ተምቹ ምንና ማንነት በፍጹም አላወቅም። ታዲያ ይህን በሰማች ጊዜ እሷም ምንም ማለት አልቻለችም። በእርግጥ ምናሴ ያሰበው ነገር ትክክል እንደሆነ በወይዘሮ ሜላት ዘንድ ትክክል ነው ብላ ነው ያሰበችው። ግን ደግሞ ምንም እንዳላወቀና ያህና ስትሰማ ምን እንደምትል ስላላወቀ ምንም ልትለው አልቻለችም። ወይዘሮ ሜላትም ምናሴን በጣም ተናዳበት ስለነበረ ዝም ብላዋለች። እሱም ወደ መኝታ ክፍል ገብቶ ለምንድን ነው እማዬ እኔ የሆነ ነገር የሚያስደስት ነገር አድርጌ እንደዚህ ልትናደድብኝ የቻለችው ብሎ በጥያቄ ራሱን አፋጧል። ታዲያ ወይዘሮ ሜላትም ምናሴ ምንድነው ያደረግከው እያለች ራሷን መውቀስ አላቆመችም። አሁን ይህንን ጉዲ ሀና ስትሰማ ምን ይፈጠር ይሆን? ምን ሀና ብቻ አባባ ኖላዊ ሲሰሙ እንደዛ ብለውኝ እንደዛን መክረውኝና ነግረውኝ እንዴት እንደዚህ ሊሆን ይችላል እያለች በጣም ነበር የተናደደችው። በዚህ መሀል ሰላም ስትመጣ ምን ሆናችሁ ነው እናንተ ሰዎች ብላ ነበር። ምላሴም ምንም አልሆንኩም ብሏታል።
ግን እናቷንም ስትጠይቃት ምንም መልስ አልሰጠቻትም። የሆነ ችግር እንደተፈጠረ ግን ገብቷት ነበር። እዚህ ቤት የመጣ ሰይጣን ደግሞ አንድ ቀን ሰላም ትሆኑና በሁለተኛው ቀን ደግሞ ሌላ ሰው ትሆናላችሁ። ምንም ሊገባኝ አልቻለም። የራሳችሁ ጉዳይ ላይ ሰላምን በብስጭት ትተዋቸዋለች። በስተመጨረሻ ግን ምናሴን ስታናገረው እኔ ተምቹን አስይዤዋለሁ እና ተምቹን ስላስያዝኩት እማዬ ደስተኛ አይደለችም፣ ለዛ ነው እኔም የደበረኝ ብሎ ብልጹን ሲነግራት ሰላምን በሰዓቱ በጣም ደንግጣ ነበር። ምክንያቱም ያስደነገጣት ነገር ሀና መሀላቸው ስላለች እና ሀና ተምቹንና ጆሮን ምን ያህል እንደምትወዳቸው ስለምታውቅ ስለ ጆሮም ሆነ ስለ ተምቹም ሁሉንም ነገር ለሰላም ሀና አስረድታታለች። እነዛ ልጆች ለእሷ ምን እንደሆኑም በግልጽ ተናግራለች። ሰላምም ይህን በሰማይ ጊዜ ምናሴ ለምን እንደዚህ አደረግ? እንደዚህ እኮ ማድረግ አልነበረብህም። ያ ሰውዬ እኮ ወደዚህ የመጣው እርግብን ለማጥመድና የእርግብን ፎቶና መስቀል ሰርቆ እሱ ስለሆነ የሰጠው የእሷን እውነታ ለማውጣት ሲል ነበር እርግብን እየቀረባት የመጣው። ከዛ በኋላ እርግብን አፍቅሯት ነበር። በእርግጥም ግን ደግሞ እሱ ወዷትና አፍቅሯት ሳይሆን የቀረባት የሀናን እውነታ ለማወቅና ሀናን መስቀልና ፎቶ ተመልሶ ለመውሰድ ነበር የመጣው እና በዛ መሀል ነው ይሄ ችግር የተፈጠረው። ሀና ይሄንን ስትሰማ ጉድ ይፈላ ብላ ነበር ያስፈራራችው። ምናሴም ሁሉንም ነገር ከተረዳ በኋላ በጣም ነበር የደነገጠው። ከመደንገጥም አንሶ በጣም ፈርቶም ነበር። ሀና ምን ትለኛለች የሚለው ነገርም አስደንግጦታል። እንደፈራውም ታዲያ ሀና ሌላ ሰው ሆና ተቀይራበታለች። እናም ሰላም በቃ ተረጋጋ፣ ሀናን ይቅርታ ጠይቀህ ታግባባታለህ ብላ ነግረው ነበር እና ምላሴም ሀናን ለማግባባት ያቻለውን አክል ሞክሮ ነበረ። ግን ሀና እንደዚህ በቀላሉ በነተምቹና በጆሮ ልትግባባ አልቻለችም። በሌላ በኩል ሀናና ድንብላል በድንገት ተገናኝተው ነበር። ታዲያ ድንብላል ተምቹ ጋር ውላ የተምቹን ሁኔታ አይታ ተምቹ በጣም እንደታመመና እንዲሁም ርቦት መንገድ ላይ ተኝቶ እንዳገኘችው ለሀና ሁሉንም አስረድታታለች። እና እስካሁን እዛ ነበርሽ ብላ ሀናም ስትጠይቃት አዎ እዛ ነበርኩኝ፣ ምን ሆነሽ ነው ደግሞ አንቺ ከቤት አልወጣሽም እንዴ ስትላት አይ እኔ አልወጣሁም፣ ግን ለምንድን ነው ድንብላል ይዘሽኛል ሄድሽው ብላ ጠይቃትም ነበር። ድንብላልም እሱን ሳላስፈቅድ ይዤሽ እንደማልሄድ ነግሬሽ ነበር፣ ግን ደግሞ እንደፈራሁት ነገሮች በሙሉ ተቀያይረዋል ብላታለች። አሁን ትርንጎዬ አረፍ ልበልበት፣ አትጨቅጭቅኝ፣ ብዙ ነገር ተፈጥሯል ነበር ያለቻት። ሀናም አይ በተምቹ ጉዳይ አልተውሽም፣ አንድ ነገር ላስቸግርሽ እፈልጋለሁ። ወይዘሮ ባዩሽ ተምቹን እንደምትገለውና ፈልጋ ካገኘችው ልትገለው እንደምትችል ነገረቻት። እሷም ለምን ብላ ስትጠይቅ ወይዘሮ ባዩሽ ተምቹን እርግብን ስለምትፈልጋት ተምቹን አምጣ ብላ ልትገለው ትችላለች። ስለዚህ ለተምቹ ልደርስለት እፈልጋለሁኝ፣ እባክሽን ድንብላል ያለበት ቦታ ውሰጂኝ ነበር ያለቻት። እሷም ይህን ከነገረቻት በኋላ ድንብላል እኮ ግን ትርንጎዬ አንቺን እኮ ይዣት ልመጣ ነበረ፣ ልረዳው እፈልጋለሁ ስለው በጣም ነበር የጮሆብኝ። በስተመጨረሻም ስላንቺ አንስቼበት ተቆጥቶና በጣም ተናዶ ነው ካጠገቡ እንደሄድለት የነገረኝ እና እንዴት አድርጌ ነው የምወስድሽ ብላ ድንብላልም ለሀና ነግራት ነበር። ሀንዬም ለምን ምን ሆኖ ነው እንደዛ ያለሽ ብላም ስጠይቃት እሱ እንደዛ ሊለኝ የቻለው ሀናና ቤተሰቧ እኔ ወሸታምና ወንጀለኛ እንዲሁም ደግሞ የእርግብ ተባባሪ እንደሆንኩ ነው የሚያውቁት። ስለዚህ ሀናን ብትሆን ለፖሊስ ልታስይዘኝ ስለምትፈልግ ለምንድን ነው ለእሷ የነገርሻት? ደግሞም በተደጋጋሚ ቃል ገብተሽልኝ ነበረ፣ ታዲያ ምን ነው ቃልሽን አፈረሽ ብሎ በዛ ነበር የተናደደብኝ። ስለዚህ ትርንጎዬ እባክሽን ይቅርብሽ፣ እሱ ሊያይሽም ሆነ ጭራሽም ማንንም ማግኘት አይፈልግም። ደግሞ በዛ ላይ በጣም አሞታል፣ እንዲሁም መብላት ሁሉ አቅቶት እኔ ነበርኩኝ እንጀራውን ያጎረስኩት። ስለዚህ እባክሽን ብላን ነበር። ሀና ግን በፍጹም ለተምቹ ልንደርስለት ይገባል። በዚህ ሰዓት ወይዘሮ ባዩሽ ካገኘችው በፍጹም አትለቀውም። እርግብን ካላሳያትና እርግብን ካላመጣላት ምንም ቢሆን አትለቀውም። እና ድንብላል እባክሽን ብላ እግሯ ላይ ከወደቀች በኋላ ድንብላልን በዚህ ነገር ተስማምታ እንዳይገሉት ስለፈራች ወደ ቦታው ይዛት ሄዳ ነበር።
ቦታው ላይ ሲደርሱ ግን ተምቹ ቦታው ላይ አልነበረም። ታዲያ ተዟዙሮ መፈለግም ሰው መጠየቅም ጀምረው ነበር፣ ግን ሊያገኙት አልቻሉም። ከዛ በፊት እሱ ፖሊሶች ይዘውት ሄደው ነበር። እንደፈራው ሀና ካወቀችና ያለሁበትን ቦታ ከነገረቻት ፖሊሶች ይዛ እንደምትመጣ እርግጠኛ ነኝ። ሀና ወደ ቤተሰቦቿ ከሄደች ቆይታለች። ስለዚህ ከቤተሰቦቿ የመጣ ጠላትን ደግሞ አትተውም፣ እናም ታስይዘኛለች እያለ እያሰበው ነበር። በዛ ቅስፈት ግን ፖሊሶቹ መጥተው እሱን ይዘውት ሄደዋል። ሀናና ድንብላል ተምቹን ሊያገኙት አልቻሉም። ታዲያ የት ሄዶ ነው እያሉም እንዴት ቦታ ተሳስተሽ እንደሆነ እስኪ አስታውሺ ብትላትም በፍጹም ቦታ እንዳልተሳሳተች እና በተደጋጋሚ እዛ ቦታ ላይ ምግብ ይዛ እንደመጣች ነገረቻት። ግን ደግሞ ድጋሚ ላለማቃላ ስላላገኙት ሌላም ቦታ ተንቀሳቅሰው ፈልገውት ነበር፣ ሊያገኙት አልቻሉም። ታዲያ ቀኑ ሲመሻሽ ወደ ቤታቸው አምርተዋል። ተምቹም አልተገኘም። ወደ ቤት ሲሄዱ ግን ሁሉም ሰው ሀና ስትሰማ ምን ትለን ይሆን የሚለው ነገር ስላሳሰባቸው ወይዘሮ ሜላትም ድንብላል የት ሄዳ ነው? ሀናስ እሺ ድንብላል ሳትነግረኝ የት ሄዳ ነው እያለች እየጠበቀቻቸው ነበር። ታዲያ ወይዘሮ ሜላት በጣም ተናዳና በሆነው ነገር አዝና ነበረ። እነሱም ወደ ቤት ሲመጡ ወይዘሮ ሜላት ቁጭ ብላ እየጠበቃቸው ነበር። በሰዓቱ የት ሄዳችሁ ነው? ለምንድን ነው ያልነገረቻችሁ እያለች ብጠይቃቸውም አይ እንደ አጋጣሚ ነው እማዬ የወጣ ነው፣ አንቺ ግን ለምን አልተኛሽም ብላ እየጠየቀቻት ነበር። እንደ ብዬ ልተኛ ያንቺ ሲሆን እሺ፣ የድንብላል ደግሞ ሳትነግረኝ መሄዷ ምንድን ነው ችግሩ ብላ ጠይቃ ነበር። ድንብላልም አንቺ ወደ ቤት ክፍልሽ ግቢ ተብላ ወደ ክፍሏ ገባች። ሀና ሁሉንም ነገር አስረዳቻት ለእናቷ። ያስረዳቻትም ስለ ተምቹ ነበር። ድንብላል ከዚህ በፊት እንጀራ ቋጥራ የምትሄደው ለተምቹ እንደሆነ እና ጎዳና ላይ እንደወደቀ አስረዳቻት። በኋላ እሱን ሲፈልጉት ያሁን እስከ ዛሬ የነበረበት ቦታ እንደጠፋና ስንፈልገው እንዳመሸን ብላ ነገረቻት። ወይዘሮ ሜላትም ይሄን በሰማይ ጊዜ ታዲያ ለዚህ ነው እንደ ያመሻችሁት ጉድሽን አልሰማሽ ብላ ወይዘሮ ሜላትም ግራ ቢገባትም እንዴት እንደምነግራት ግን ደግሞ መናገር እንዳለባት አሰበች። ተምቹ ያለው እኮ እስር ቤት ነው፣ የትም አልሄደም። ወይዘሮ ባዩሽም አላገኘችውም እና እስር ቤት ታስሯል ብላ ነበር የነገረቻት። ሀናም ይሄ ነገር ግራ ቢያጋባት እንዴት ማን ነው ያሳሰረው እማዬ አንቺ አይደለሽማ ብላ ከተናደደች በኋላ አይ በፍጹም እኔ እንደዛ አላደርግም ሀንዬ፣ እንዴት እንደዚህ ላረግ እችላለሁ? ሁሉንም ነገር ከነገርሽኝና ካወቅኩ በኋላ አንቺን የሚጎዳ ነገር ማድረግ ይመስልሻል? ምናሴ ነው እንደዛ ያደረገው፣ እሱም ደግሞ ስላላወቀ ነው ብላ ነበር። በእርግጥ ምናሴ ከዚህ በፊት ተምቹን እንዳየውና ድንብላልን ተከታትሎ ሄዶ እንዳየው ተናግሯታል። ግን ደግሞ ሊያሳስረው እንደሆነ በፍጹም ለሀና አላማከራትም ነበር። እናም ያን ከሰማች በኋላ ሀና በጣም ነበር የደነገጠችው። ታዲያ ምንም ማድረግ ስላልቻለች ወደ ክፍላ ገብታ በጣም አዘነች። በጣም ነው ያሳዘናት። ተምቹና ጆሮ ለእኔ ያልሆኑት ነገር የለም፣ ግን እኔ በምላሹ እየጎዳኋቸው ነው ያለሁት። ከቤተሰቦቿ ጋር ሆኜ አሁን እኔ እንዳሳሰርኩት ነው የሚያውቀው ብላም ተረድታ ነበር። ግን ደግሞ ያን ነገር እሷ እንዳላደረገችው እሷ ብቻ ናት የምታውቀው። ነገሩን ሁሉ በጣም ተዟዙሯል። እናም በሰዓቱ በጣም አልቅሳና ተክዛ መኝታ ቤት እንደተቀመጠች ምላሴ ይቅርታ ሊጠይቃት ወደ ክፍሉ አምርቶ ነበር። ምላሴም ሀና ጋር ከገባ በኋላ ምን ልትሰራ መጣ? ምን ልታደርግ ነው? እባክህን ለብቻዬ ተወኝ፣ ውጣልኝ ነበር ያለችው። ምናሴም እባክሽን ሀና እንዳጠፋው ገብቶኛል፣ ግን ደግሞ ነገሩን ላስረዳሽ፣ ይቅርታ አድርግልኝ ቢላትም በፍጹም እንደማታወራውና ከዚህ በኋላ ተወኝ እያለች ስትቆጣው ነበር። ምናሴ ግን በእህቱ ተስፋ ስላልቆረጠ እባክሽን ሀና ላስረዳሽ፣ እኔ ምንም የማውቀው ነገር አልነበረኝም፣ በሰዓቱ ለማያስቤ ነበር ቢላትም ምንም ነገር መረዳት እንደማትፈልግና እባክህ ክፍሉን ለቀህ ውጣልኝ፣ አለበለዚያ ክፍሉ ያንተ ስለሆነ እኔ ለቅቄ ልውጣ ነበር ያለችው። እናም ወደዛ ቢልም ወደዚህ ቢልም ሀና ልትሰማው አልፈለገችም ነበር። ታዲያ በሰዓቱ ምናሴም ትረጋጋ ብሎ ትቷት ነበር። በሌላ ቀንም ሲያናግራት ምናሴ በጣም ነበር የተናደደችበት። ሀና አንተ በተደጋጋሚ ጆሮና ተምቹ ለእኔ ምን እንደሆኑና እንዴት እንደሆኑ ነግሬህ ነበር፣ ግን ደግሞ ልትሰማኝ አልቻልክም። እንደ እህት ብታማክረኝ ኖሮ ሁሉንም ነገር አብረን እናደርገው ነበር፣ ግን ደግሞ አንተ እንደ እህት አማክረኸኝ አታውቅም። እስከ ዛሬ ለካ ወንድሜ ቅርቤ ነው ብዬ ነበር ማስበው፣ አሁን ግን እንደዛ እንዳልሆነ ተረድቻለሁ ነበር ያለችው። በሰዓቱ ሰላምም ተናዳ ሀና እባክሽ ዝም በይ፣ እነዛ ሰዎች እኮ ከኛ ሊበልጡ አይችሉም ብላት ነበር። ሀና ግን አዎ ከእናንተ የሚበልጡት ነበሩ፣ ከእናንተ
በፊት የማውቀው እነሱን ነው። እነሱ ማለት ለእኔ በጣም ብዙ ነገር ሆነዋል። ለህይወት የዚህ መድረስም እነሱ ነበሩ። በዛ ሰዓት እናንተ በምታሰቃዩኝ ሰዓት እንኳን ከጎኔ ያሉት እነሱ ናቸው። ስለዚህ ሰላም በማያገባሽ አትግቢ ብላ እህቷንም ተናግራታለች። በእርግጥም ሀና ትክክል ናት። እነዚህ ሰዎች ለእሷ ምን ያህል እንደሮጡና ምን ያህል ጫፍ ድረስ እንደሄዱ ይታወቃል። እና ሀናም ይሄ ነገር ስላናደዳት አሁንም ቢሆን ምናሴ ላይ ይቅርታ አላደረገችለትም። ግን እንዴት ብላ ማስረዳት እንዳለባት እና ለጆሮ ነግራ ተምቹን እንዴት ከእስር ቤት ማስወጣት እንዳለባት ብታስብም እናቷ ግን ችግር የለውም ሁሉንም ነገር እኔ ያደርገዋለሁ፣ አንቺ ተረጋጊ፣ ተምቹም ይለቀቃል ብላት ነበር። ግን በፍጹም ልትረጋጋ አልቻለችም። በጧት ሄዳ ወደ እነ አባባ ኖላዊ ቤት ሁሉንም ነገር ለጆሮ ልትነግረው ነበር። ቁርስ በሚበሉበት ነበር የደረሰችው። ቁርሱን እየበሉ እያሉ ሀናን ያየ ጊዜ ጆሮም ብድግ ብሎ ከክፍሉ ሊወጣ ነበር። እናም እሱም አሁን የምነግርህን ነገር ሳታዳምጠኝ የትም አትሄድ ብላ በሩን ስትይዝበት ተምቹ እስር ቤት እንደሆነና እናም ምናሴ እንዳሳሰረው ነገረችው። በእርግጥ አባባ ኖላዊም በሰዓቱ ተናደው ነበር። ያችን ሴትዮ እናትሽን ደጋግሜ ለምኛት ነበር፣ እነዚህ ልጆች ምንም አያውቁም፣ በጣም ምስኪንና ሩህሩ ያለ ልባቸው ሩህሩ እንደሆነ ነግረዋታል። እናም እናትሽ ናት ያሳሰረችው ልጆቹ አይሆኑም ብለው ለሀና ነግረዋት ነበር። አባባ ኖላዊም ስሜታዊ ሆኖ ሀናን ብዙ ነገር ተናገሯት። እሷም ግን እናቴ አይደለችም አባዬ እመነኝ፣ እናቴ ብትሆን ኖሮ እኔም አላናገራትም፣ ግን ያደረገው ወንድሜ ነው። ወንድሜ እንዳደረገው ራሱ እናቴ አታውቅም፣ እባክህን እመነኝ ብትለውም አባባ ኖላዊም እንዴት ልመንሽ? አሁንማ ለቤተሰቦችሽ ማወገን ጀምረሻል። ይሄ ደግሞ ግልጽ ነው። ግን ደግሞ እኔ የሚያሳዝኑኝ ይሄ ጆሮና ተምቹ የተባሉት ልጆች ሁልጊዜ እድላቸው ነው ባንቺ ውጣ ውረድ ባንቺ ነገር ስንት ነገር ሲሆኑ ከረሙ። አሁን ደግሞ በድጋሚ እንደዚህ አደረጓቸው። በእርግጥ በጣም ነው ማዝነው ሀንዬ፣ አንቺ ለቤተሰቦችሽ እንደምታስቢ እኔም አሁን ለነዚህ ልጆች ማሰብ ጀምሬያለሁ። አንቺ እኛን ከተውሽን ቆይተሻል ነበር ያሏት። አባባ ኖላዊም ሀናን በተናገሯት ነገር ሊጸጸቱ አልቻሉም። ሀና ግን በጣም ተጸጽታለች። ለካስ አባዬ እውነቱን ነው ትቻቸዋለሁኝ፣ እናም በተደጋጋሚ እንደተውቋቸው ነው የሚያስቡት። በእርግጥም እኔ ያለሁት እዛ ቢሆንም አባዬ እንዲህ ይለኛል ብዬ አስቤ አላቅም፣ አባዬን አስቀይሜዋለሁ እያለች ብትጸጸትም ነገሮች በሙሉ ግራ ገብቷቸዋል። እናም አባባ ኖላዊ እባክሽ ተይኝ ብለው ከቤት ትተዋት ወጥተዋል። ሀናም ለብቻዋ መቆዘም ጀምራለች። ተምቹ ጋር ወይዘሮ ሜላት ሄዳ ነበር። እናም እንደሚፈታና በቅርቡ ሁሉንም አጣርተው እንደሚለቁት ነግረዋታል። ጆሮም እዛ እስር ቤት ከሄደ በኋላ በር ላይ ቁጭ ብሎ ምን ማድረግ እንዳለበት እያሰበ ነበር። ታዲያ በሰዓቱ ወይዘሮ ሜላት አግኝተው ነበረ። እና ምን ትሰራለህን ብላ ስጠይቀው ወንድሜን እየጠበቅኩ ነዋ፣ እድሜ ለእናንተ እንደዚህ ያደረጋችሁት፣ እኛ ለእናንተ ቤተሰብ መሰብሰብ መፍትሄ ነበርን፣ ግን እናንተ ዞራችሁ እኛን ጠላት አረጋችሁን እያላት ነበር። ወይዘሮ ሜላትን በመታሰሩ በጣም ተጸጽታለች፣ ግን እንደሚፈታ ቃል ገብታለታለች። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ከልብ አመሰግናለሁ ስለምትከታተሉኝ። መልካም ጊዜ ይሆንላችሁ።